የብልጽግናው አገዛዝ ለማስወገድና ስር ነቀል የስርዓት ለውጥ ለማምጣት የሚደረገው የፋኖ የነጻነት ተጋድሎ አዲስ ምዕራፍ ላይ መድረሱን አርበኛው ተናገረ። የአራት ኪሎ አገዛዝ ተወግዶ የሀገሪቱን ህገ መንግስት ካልተቀየረ ኢትዮጵያውያን እረፍት አልባ ተቅበዝባዦች ነን ሲል አስረድተዋል። በዝርዝር ታደምጡታላቸው። በውስጥ የእርስ በርስ እልቂትና መፈናቀል፣ በውጭ የዲፕሎማሲ ውድቀት የአብይ አህመድ አስተዳደር ሀገሪቱን ወደ ከፋ ቀውስ እየመራት መሆኑ ተገለጸ። በደራ አዲስ ጥቃት ተከፍቷል። ኤርትራ አነጋጋሪ አሁናዊ ምላሽ ሰጠች። የሰዓቱ አንኳር መረጃዎቻችን ናቸው። በአልደባህ የኃይል ማመንጫ ላይ የድሮን ጥቃት ተፈጸመ። G7 እና የአውሮፓ ህብረት በአል ኦይበድ ያለውን ግጭት በአስቸኳይ እንዲቆም ጠየቁ። ቀጠናዊ መረጃችን ነው። ከውጭ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ተባባሰ። በሁለቱ ሀገራት የተሰነዘሩት ጥቃቶች ቀጠናዊ ስጋትን አንዣበዋል። የሁለቱ ሀያላን ወታደራዊ ጥቃት ምልልስ እንደቀጠለ ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ የአብይ አህመድን አገዛዝ ለማስወገድ የሚያደርገው የነጻነት ተጋድሎና የማይደራደርባቸው የትግል ምሰሶዎች ተጠናክረው ቀጥለዋል። በአማራ ክልልና በተለያዩ የሀገሪቱ አካባቢዎች በአብይ አህመድ የሚመራውን የብልጽግናውን አገዛዝ ለማስወገድና ስር ነቀል የስርዓት ለውጥ ለማምጣት የሚደረገው የፋኖ የነጻነት ተጋድሎ አዲስ ምዕራፍ ላይ መድረሱ ተነገረ። የሚኒሊክ እዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው ባስተላለፉት መልእክት የአማራ ህዝብ ህልውናውን ለማስጠበቅ የሚደረገውን የትግል በድርድር የማይቋጭና ዋናው ግቡ በአራት ኪሎ ያለውን ጸረ አማራ አገዛዝ በማስወገድ ህዝባዊ ፍትሃዊ መንግስት መመስረት ብቻ እንደሆነ አስታውቋል። አርበኛ ሞገስ አባራው እንደገለጹት የፋኖ የነጻነት ትግል ዋነኛ መነሻ በአማራ ህዝብ ላይ የተደቀነውን የህልውና አደጋ መቀልበስ ነው። እያንዳንዱ አማራ በማንነቱ ሳይሳደድ በሀገሪቱ የትኛውም አካባቢ በነጻነት የመኖር የመንቀሳቀስና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታ መከበር አለበት። በአማራ ህዝብ ላይ የሚፈጸሙ ስልታዊ ጥቃቶችና አድሎችን በዘላቂነት ለመግታት የአሁኑን የፌዴራልና የህገ መንግስትን ጨምሮ ጸረ አማራ ይዘት ያላቸው ፖሊሶችና መመሪያዎች ሙሉ በሙሉ መለወጥ ወይም መሰረዝ ይኖርባቸዋል ሲሉ አርበኛው አስረድተዋል። የፋኖ የነጻነት ተጋድሎ የአማራን ህዝብ ታሪካዊና ቁጥራዊ ታላቅነት ያገናዘበ ፍትሃዊ ውክልና በሀገሪቱ የፖለቲካ የኢኮኖሚ መዋቅር ውስጥ እንዲረጋገጥ ማድረግ፣ የአማራ ህዝብ ሀገር በመገንባት ሂደት ውስጥ የነበረው ሚና ታውቆ የሀገር ባለቤትነቱ በይፋ ሊረጋገጥ ይገባል ሲሉ አርበኛ ሞገስ አባራው አስረድተዋል። በተጨማሪም ባለፉት ስርዓቶች በፖለቲካ ውሳኔና በኃይል የተነጠቁ አካባቢዎችን ለማስመለስ የሚደረገው ተጋድሎ የትግሉ ቀይ መስመር መሆኑን ገልጸዋል። በዚህም መሰረት ራያ፣ ወልቃይት ጠገዴ፣ ጠለምት፣ መተከል፣ ሸዋ ደራ፣ አዲስ አበባና ሌሎችም አካባቢዎች የሚያነሷቸው የማንነትና የወሰን ጥያቄዎች ታሪካዊ እውነትን መሰረት ባደረገ መልኩ ዘላቂ ምላሽ እስኪያገኙ መታገል ግድ መሆኑን ጠቁመዋል። በሴራ የተፈጠረውን የክፍለ ሀገር ክፍፍል በማስወገድ የአማራን ውስጣዊ አንድነት በጽኑ መመስረት ሌላው የትግሉ ግብ ነው ሲሉም ጨምረዋል። በትግሉ ሂደት ፍትህና ተጠያቂነት የጎላ ስፍራ አላቸው። ባለፉት ዓመታት በአማራ ህዝብ ላይ ለተፈጸሙት የዘር ፍጅቶች፣ የጅምላ ማፈናቀሎች፣ ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑ አካላት በሙሉ በህግ ተጠያቂ እንዲሆኑ ፋኖ በትግሉ ያረጋግጣል። በተጨማሪም ለአማራው መታደንና መሰደድ ምክንያት የሆኑትን ጸረ አማራ ጥላቻዎችንና የሐሰት ታሪካዊ ትርክቶችን በህግ ወንጀል አድርጎ በማገድና እውነተኛ ታሪካዊ ትርክቶችን መገንባት የትግሉ አካል መሆኑን አርበኛ ሞገስ አመላክተዋል። አርበኛ ሞገስ አባራው የተዘረዘሩት ጥያቄዎች የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች መሆናቸውን በአጽንኦት ገልጸዋል። ሰብአዊ መብት ያለ ህግ ዋስትና፣ የማንነት ጥያቄ ደግሞ ያለ ፖለቲካ ውክልና ሊረጋገጥ ስለማይችል አንዱን መርጦ ሌላውን መተው እንደማይቻል አስገንዝበዋል። ስለሆነም የፋኖ ህዝባዊ ትግል እነዚህን መሰረታዊ ጥያቄዎች ለመመለስ የተወለደ ቅዱስ ህዝባዊ እምቢተኝነት በመሆኑ ጥያቄዎቹ ለድርድርና ለትርፍ ኪሳራ ስሌት የማይቀርቡ የትግሉ ቀይ መስመሮች ናቸው ብለዋል። የፋኖ የነጻነት ተጋድሎ የመጨረሻ ግብ በአራት ኪሎ ያለውን የአብይ አህመድን ስርዓት በማስወገድ በአማራ ህዝብና በሁሉም የኢትዮጵያ ህዝቦች እኩልነት ላይ የተመሰረተች እውነተኛ ህዝባዊ ሀገር መገንባት ነው። የስር ነቀል የስርዓት ለውጥ እስኪመጣ ድረስ የፋኖ ወታደራዊና ፖለቲካዊ ተጋድሎ ተጠናክሮ እንደሚቀጥል የሚኒሊክ እዝ ፖለቲካ መምሪያ ኃላፊ በጽኑ አረጋግጠዋል። በውስጥ የእርስ በርስ እልቂትና መፈናቀል፣ በውጭ የዲፕሎማሲ ውድቀት የአብይ አህመድ አስተዳደር ሀገሪቱን ወደ ከፋ ቀውስ እየመራት መሆኑ ተገለጸ። የአብይ አህመድ አስተዳደር በአንድ በኩል በሀገር ውስጥ ዜጎችን ከጥቃት መከላከልና ሰላምን ማስከበር አቅቶት በሚሊዮን የሚቆጠሩ ዜጎችን ለከፋ መፈናቀልና እንግልት ሲዳረግም፣ በሌላ በኩል ደግሞ ከጎረቤት ሀገራት ጋር የጀመረው አደገኛ የዲፕሎማሲ እልህና የቃላት ጦርነት ኢትዮጵያን ወደ ባሰ ቀጠናዊ መገለልና ውጥረት እየከተታት መሆኑን የወጡ መረጃዎችና ተጨባጭ ክስተቶች ያመለክታሉ። የአስተዳደሩ ደካማ
የውስጥ ደህንነት ፖሊሲና ሚዛኑን የሳተ የውጭ ግንኙነት አካሄድ አገሪቱን በሁለት ትላልቅ ግንባሮች በውስጥ የህዝብ እንባና መፈናቀል፣ በውጭ ደግሞ ከጎረቤት ሀገራት ጋር ወደ አዲስ ጦርነት ሊያመራ በሚችል ውጥረት ውስጥ ዘፍቋታል። የአብይ አህመድ ብልጽግና ዜጎችን በህይወት የመኖር ዋስትና ማረጋገጥ አለመቻሉን የሚያሳይ አዲስ ዘገባ ከሸዋ ደራ ወጥቷል። በደራ ወረዳ ጉንደ መስቀል ከተማ ልዩ ስሙ ሚጭሬ የተባለ በሚጠራው የ03 ቀበሌ አካባቢ የሚኖሩ የአማራ ተወላጆች በታጣቂዎች ከበባ ውስጥ በመውደቃቸውና አጋዥ ጥበቃ በማጣታቸው ምክንያት ቤት ንብረታቸውን ጥለው ሙሉ በሙሉ መፈናቀላቸው ታውቋል። የአይን እማኞችና የአካባቢው ምንጮች እንደሚገልጹት አካባቢው በኦነግ ሸኔ ታጣቂዎች ቀለበት ውስጥ መግባቱ እየታወቀ የፌዴራልም ሆነ የክልሉ መንግስት የታጠቀውን ህዝብ መከላከል የሚያስችል አቅም አልፈጠሩም። ይባስ ብሎም በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና በደራ ወረዳ አስተዳዳሪዎች መስፍን ታዬ ቡድን የሚመራው የአካባቢው መዋቅር ሆን ብለው የአማራውን ማህበረሰብ ሚሊሻ ነህ በሚል ሰበብ ትጥቅ በማስፈታትና በጠላት ቀለበት ውስጥ አስገብቶ ለማስጨፍጨፍ ሴራ እየጎነጎነ መሆኑ ተገልጿል። ይህንን ተከትሎ የደራ የአማራ ፋኖ ባስተላለፈው ጥሪ ስደትና መሸሽ ከሞት እንደማያድን ገልጾ ህዝቡ ራሱን እንዲከላከል ጥሪ አቅርበዋል። የብልጽግና አመራሮች ፍላጎት ወደ ደራ ላይ ያለ አማራ ተስፋ ቆርጦ ቤት ንብረቱን ሀገርና ርስቱን ጥሎ እንዲሰደድ ማድረግ አንዱ የጦርነት እቅዳቸው መሆኑን ተረድታቸው በየቀጠናው ወዳለ የፋኖ የስልጠና ጣቢያ በመግባት ራሳችሁን አደራጅታችሁ መምጣት አለባቸው፣ ያለበለዚያ ግን ደራ አማራዎች ነበሩ እየተባለ ታሪካቸው ይጠፋል ሲል አሳስበዋል። ይህ ክስተት የሚያሳየው የብልጽግና አስተዳደር የዜጎችን ደህንነት ከማስጠበቅ ይልቅ በብሔር ላይ ያተኮሩ የፖለቲካ ሴራዎችን በመሸረብ የአማራን ማህበረሰብ ለጥቃትና ለስደት አሳልፎ የመስጠት ስልታዊ አካሄድ እየተከተለ መሆኑን ነው ሲሉ ተቺዎች ይናገራሉ። በሌላ መረጃ ከአስመራ ጋር እየተካሄደ ያለው የቃላት ምልልስና የዲፕሎማሲ ውድቀት የአብይ አህመድ አስተዳደር የውስጥ የፖለቲካ ቀውሱንና የህዝቡን ቁጣ ለማስቀየስ በተደጋጋሚ የውጭ ሀገር አጀንዳዎችንና የባህር በር ጥያቄዎችን እንደ መሸሸጊያ ሲጠቀም መቆየቱ ይታወቃል። ሰሞኑን በአዲስ አበባና በአስመራ መካከል የተጀመረው የቃላት ጦርነትም የዚሁ አደገኛ ስትራቴጂ ውጤት መሆኑን ተንታኞች ያመለክታሉ። በአዲስ አበባ የሚገኘውና ከአገዛዙ ጋር የቅርብ ግንኙነት ያለው የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩት እና ዘ ሆርን ሪቪው የተባሉ ልሳናት በኤርትራ መንግስት የውስጥ መዋቅር ላይ ያነጣጠረና በኤርትራ ላይ የተቀረጸ ታላቅ ስትራቴጂ የተሰኘ ትንታኔ ማውጣታቸው ውጥረቱ አባብሶታል። ጽሁፎቹ የኢትዮጵያን የባህር በር ፍላጎትና በኤርትራ ላይ ሊወሰዱ ስለሚገባቸው ስልቶች ያትታሉ። ይህንን ተከትሎ የኤርትራ ውጭ ጉዳይ ሚኒስትር እጅግ ጠንካራና ኮናኝ መግለጫ አውጥቷል። አስመራ በሰጠችው ምላሽ የአዲስ አበባው ትንታኔ የኤርትራ ሉዓላዊነት የሚጋፋና በሀገር ውስጥ ጉዳይ ጣልቃ የመግባት ተግባር ነው ስትል ሙሉ በሙሉ ውድቅ አድርገዋለች። የሁለቱ ሀገራት ድንበር በ1900፣ 1902 እና 1908 ዓመተ ምህረት የተፈረሙትን የቀኝ ግዛት ውሎች እንዲሁም በ2001 የአልጀርስ ስምምነትና በድንበር ኮሚሽን ውሳኔ መሰረት ህጋዊና የመጨረሻ መሆኑን አስታውቃለች። ኤርትራ በበኩሏ የኢትዮጵያ መንግስት የሚከተላቸው ፖሊሲዎች በተለይም ከሶማሌላንድ ጋር የተፈረመው የመግባቢያ ሰነድና በሱዳን ጉዳይ ዙሪያ ያለው አቋም በቀጠናው ላይ ትልቅ አለመረጋጋት መፍጠሩን በግልጽ ከሳለች። የፖለቲካ ተንታኞች እንደሚገልጹት እነዚህ ሁለት ተያያዥ ክስተቶች የአብይ አህመድ አስተዳደር በሁለንተናዊ መልኩ መክሸፉን የሚያሳዩ ናቸው። አገዛዙ የዜጎችን ህይወትና ደህንነት መጠበቅ ባለመቻሉ እንደ ደራ ባሉ አካባቢዎች ህዝብ በገዛ ሀገሩ ዋስትና አጥቶ እንዲሰደድና ራሱን ለመከላከል ወደ የታጠቀ ኃይል አማራጭ እንዲያማትር አስገድዶታል። አስተዳደሩ የጀመረው አግላይና ግትር የዲፕሎማሲ አካሄድ ከኤርትራ ጋር የነበረውን ግንኙነት ወደ ጠላትነት ከመለወጡም በላይ ኢትዮጵያን በምስራቅ አፍሪካ ቀጠና ብቸኛና ተነጣጣይ ሀገር እያደረጋት ይገኛል። የአብይ አህመድ አገዛዝ የውስጥ ችግሮቹን በውይይትና በህግ የበላይነት ከመፍታት ይልቅ የብሔር ግጭቶችን እያባባሰና ከጎረቤት ሀገራት ጋር አላስፈላጊ ፍጥጫዎችን እየፈጠረ ሀገሪቱን ወደማይወጣበት አዘቅት ውስጥ እየከተታት ይገኛል ሲሉ የፖለቲካ ታዛቢዎች ስጋታቸውን ገልጸዋል። በአልደባ የኃይል ማመንጫ ላይ የድሮን ጥቃት ተፈጸመ። G7 እና የአውሮፓ ህብረት በአልኦይቤድ ያለው ግጭት በአስቸኳይ እንዲቆም ጠየቁ። በሱዳን ለዓመታት የዘለቀው አስከፊ የእርስ በርስ ጦርነት በአዲስ መልክ እያገረሸ መምጣቱን የሚያሳዩ ክስተቶችም እየተስተዋሉ ነው። በሰሜናዊው የሀገሪቱ ክፍል በሚገኝ ስትራቴጂካዊ ከተማ ላይ የድሮን ጥቃት መፈጸሙ ሲሰማ፣ በሌላ በኩል ደግሞ የዓለም ሀያላን ሀገራት G7 እና የአውሮፓ ህብረት የታጠቁ ኃይሎች በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ ጥሪ አቅርበዋል። በሱዳን ሰሜናዊ ግዛት በምትገኘው አልደባ ከተማ በሚገኝ የኤሌክትሪክ ንዑስ ጣቢያና ወታደራዊ ይዞታዎች ላይ የፈጣን ድጋፍ ሰጪ ኃይል RSF ፈጽሞታል የተባለ የድሮን ጥቃት ተሰንዝሯል። የአካባቢው ምንጮች ለሱዳን ትሪቢዩን እንደገለጹት በጥቃቱ የተሳተፈውን ድሮን 4 ያህል ሚሳይሎችን የተኮሰ ሲሆን በኃይል ማመንጫው ጣቢያ፣ በሱዳን ጦር ሰራዊትና በጋራ ጥምር ኃይሉ ይዞታዎች ላይ ኢላማ አድርጓል። በጥቃቱ ሳቢያ በኤሌክትሪክ ንዑስ ጣቢያው ላይ ከባድ እሳት የተነሳ ሲሆን በዚህም ምክንያት መላው ስትራቴጂካዊ ከተማ ሙሉ በሙሉ በጨለማ ተውጣለች። በአካባቢው የነበረ አንድ የጥበቃ ሰራተኛ ቀላል የአካል ጉዳት ደርሶበት ወደ ሆስፒታል
ሆስፒታል ተወስዷል። የአልደባህ አካባቢ የጸጥታ ኮሚቴ ጥቃቱን በጽኑ አውግዟል። ድርጊቱን በሲቪል መሰረተ ልማቶችና አገልግሎቶች ላይ የታለመ ስልታዊ ጥቃት ሲል የጠራው ኮሚቴው ይህ የአማጽያኑ ቡድን ወንጀለኛ ተግባር መሬታችንንና ክብራችንን ከመከላከልም ወደ ኋላ አያደርገንም፣ ይልቁንም አርኤስኤፍ ለማሸነፍ ያለንን ቁርጠኝነት ያጠናክረዋል ብሏል። አልደባህ በሰሜናዊ ግዛት ውስጥ የምትገኝ ወሳኝ የትራንስፖርትና የሎጂስቲክስ ማዕከል ናት። ከተማዋ ከዳርፉርና ከኮርዶፋን አካባቢዎች ጋር ያላት ቅርብ ከፍተኛ ወታደራዊ ጠቀሜታ እንዲኖራት አድርጎታል። በተጨማሪም ከተማዋ የሱዳን ጦር 73ኛ እግረኛ ብርጌድ ዋና መስሪያ ቤት ናት። ባለፈው ጥቅምት ወር የአልፋሽርን ከተማ በአርኤስኤፍ ቁጥጥር ስር መውደቁን ተከትሎ የተሰደዱ በአል አፋድ መጠለያ ካምፕ የሚገኙ በ10 ሺዎች የሚቆጠሩ ቤተሰቦችን ጨምሮ በርካታ ተፈናቃዮችን ያስጠለለች ከተማም ናት። ከተማዋ በአሁኑ ወቅት በጋራ ጦር ኃይሎች በጎሳ መሪው ሙሳ ሂላል ታማኝ ታጋዮችና በአካባቢው ህዝባዊ ተቃውሞ ቡድኖች ጥምረት ስር ትገኛለች። በሌላ በኩል በጀርመን በርሊን በተሰበሰቡት የካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያና አሜሪካ ወይም G7 የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ከፍተኛ ተወካይ በሱዳን ወቅታዊ ሁኔታ ላይ ጠንካራ ባለ 10 ነጥብ የጋራ መግለጫ አውጥተዋል። የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ከበባ ውስጥ በምትገኘው ኤልኦቤድ ከተማ ላይ የሚያደርገውን የጦርነት እንቅስቃሴና የድሮን ጥቃት በአስቸኳይ እንዲያቆም በጥብቅ ጠይቀዋል። የጋራ መግለጫው በኮርዶፋን በዳርፉርና በብሉ ናይል አካባቢዎች እየተፈጸሙ ያሉ የዓለም አቀፍ ሰብአዊ መብቶች ጥሰቶችን እጅግ አሳሳቢ መሆናቸውን በመግለጽ የአልፋሽር እልቂት ለዚህ ማሳያ መሆኑን ጠቅሰዋል። ሁለቱ ተፋላሚ ኃይሎች ሲቪሎችን የመጠበቅና ከአደጋ ቀጠና የሚሸሹ ዜጎችን አስተማማኝና ሰብአዊ መተላለፊያ የመፍጠር ግዴታቸውን እንዲወጡ አሳስበዋል። የሱዳን መደበኛ ጦር የቀረቡለትን ግጭት የማርገብ አማራጮች በተደጋጋሚ ውድቅ ማድረጉ የኮነነው መግለጫው አርኤስኤፍ በበኩሉ ቀደም ሲል በጅዳ ስምምነት የገባውን ቃል ባለመፈጸሙ ተችቷል። ሁለቱም ኃይሎች ያለምንም ቅድመ ሁኔታ ወደ ቀጥታ ድርድር እንዲመለሱ ተጠይቀዋል። በተለይ ወደ ሱዳን የሚፈሰው የውጭ ሀገራት የጦር መሳሪያና የገንዘብ ድጋፍን ለማስቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዳርፉር ላይ የጣለውን የጦር መሳሪያ ማዕቀብ ወደ መላው የሱዳን ግዛት እንዲያሰፋው ጠይቀዋል። የዓለሙ ሀያላን ሀገራቱ መግለጫቸውን ሲያጠቃልሉ የሱዳንን ሉዓላዊነትና የግዛት አንድነት ለማስጠበቅ ያላቸውን ቁርጠኝነት በድጋሜ ያረጋገጡ ሲሆን ሀገሪቱን ለሁለት ለመክፈል የሚደረጉ ማናቸውም ነጠላ ውሳኔዎችና ጥረቶችን እንደማይቀበሉ አስታውቀዋል። በአልደባህ የተፈጸመው የድሮን ጥቃት ጦርነቱ ቀደም ሲል ሰላማዊ ወደ ነበሩት የሰሜናዊ ሱዳን ክፍሎች ጭምር እየተስፋፋ መምጣቱን የሚያሳይ እጅግ አደገኛ ምልክት ነው። ይህ በእንዲህ እንዳለ የዲፕሎማሲው ማህበረሰብ ጫናውን ቢያበረታም በሁለቱ ተቀናቃኝ ጀነራሎች መካከል ያለው ግትር አቋም በየቀኑ የሚረግፉት የንጹሃን ዜጎች ህይወትና ለከፋው የሰብአዊ ቀውስ ዋነኛ ምክንያት ሆኖ ቀጥሏል። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ተባባሰ። በሁለቱ ሀገራት የተሰነዘሩት ጥቃቶች ቀጠናዊ ስጋትን አንዣበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ባህሪዋን እንድታስተካክል ማስጠንቀቂያ ካስተላለፉ በኋላ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በአዲስ መልክ አገርሽቷል። ሁለቱም ሀገራት በየብስና በባህር ላይ ከፍተኛ ወታደራዊ ጥቃቶችን በመለዋወጥ ላይ ይገኛሉ። ለአምስተኛ ተከታታይ ቀን የቀጠለው ይህ የጥቃት ምልልስ ሁለቱ ሀገራት ግጭቱን ለመቋጨት ደርሰውበት የነበረውን የመጀመሪያ ደረጃ ስምምነት ሙሉ በሙሉ አደጋ ላይ ጥሎታል። የአሜሪካ ጦር ባወጣው ይፋዊ መግለጫ በሆርሙዝ ወሽመጥ ላይ የሚንቀሳቀሱ መርከቦችን ደህንነት አደጋ ላይ ለመጣል ጥቅም ላይ የሚውሉ የኢራን ወታደራዊ ተቋማትን ኢላማ ያደረገ አዲስ ጥቃት መፈጸሙን አስታውቋል። በታላቁ ቱንብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች፣ የክሩዝ ሚሳይል ማከማቻዎችና ማስወንጨፊያ ጣቢያዎች ወድመዋል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን ማዕከላት እንዲሁም የባህር ዳርቻ መከታተያ ተቋማት ተመትተዋል። በሆርሙዝ ወሽመጥ ላይ የምትገኘው ስልታዊዋ የባንደስ አባስ ከተማ የጥቃቱ ሰለባ ሆናለች። አሜሪካ በኢራን ወደቦች ላይ የጣለችውን የጉዞ እግድ ጥሳ ለማለፍ በሞከረች አንድ መርከብ ላይ የአሜሪካ ጦር ተኩስ ከፍቷል። ዋሽንግተን በመላው ኢራን ላይ የ6 ሰዓታት ጥቃት በመሰንዘር የኢራንን በባህረ ሰላጤው ላይ የምታደርገውን የትንኮሳ አቅም ማዳከሟን ገልጻለች። የአሜሪካን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ በቀጠናው በሚገኙ የጎረቤት ሀገራት ውስጥ ባሉ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን ሰንዝሯል። የኢራን ጦር በዚህ ሰፈር የሚገኙ የአሜሪካ ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን እንዲሁም የጸረ ሚሳኤል መከላከያ ስርዓቱን መምታቱን አስታውቋል። የቅድመ ማስጠንቀቂያ ራዳር ስርዓትና የአሜሪካ ወታደሮች የሚሰበሰቡበት ስፍራ በጥቃቱ ወድሟል። በባህሬን የሚገኘው የአሜሪካ ወታደራዊ ኢላማዎችን በተመሳሳይ የኢራን ሚሳኤሎች መመታታቸው ተረጋግጧል። ይህ አዲስ ግጭት ሁለቱ ሀገራት የጀመሩትን የዲፕሎማሲ መንገድ ገደል ከቶታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ እንደገለጹት ሀገራቸው ከውሉ የምታገኘው ጥቅም ከሌለ ለስምምነቱ የምትገዛበት ምንም አይነት ምክንያት የለም።
የኢራን ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ላይ ያለውን የኢራንን አሰራር በማስቀጠል ላይ ነው። ድርድር የምንመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ ነው። ምክንያቱም ከአሜሪካ ጋር ያለን ግጭት የህልውና ግጭት ነው ሲሉ መሐመድ ባጋር ጋሊባፍ ተናግረዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ እስከሚቀጥለው ሳምንት ድረስ ኢራን ወደ ውይይት ጠረጴዛ ካልተመለሰች እንደ ድልድይና የኃይል ማመንጫዎች ያሉ ወሳኝ መሰረተ ልማቶችን እንደሚመቱ ዝተዋል። ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ለኢራን ቀነ ገደብ ያስቀመጡ እንደሆነ ተጠይቀው ሲመልሱ ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ብለዋል። ፕሬዚዳንቱ አክለውም ኢራን አሁን ባለችበት ሁኔታ ደስተኛ እንዳልሆነች ጠቅሰው ለመስማማት እጅጉን ይፈልጋሉ። እያደረግን ያለነው ነገር አልወደዱትም። የምንፈልገው ከእነርሱ ጋር መስማማት ነው ወይስ የጀመርነውን እናጠናቅቅ የሚለውን ወደፊት እንመለከታለን ሲሉ የዋሽንግተን ቀጣይ እርምጃ ፍንጭ ሰጥተዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።